ዛሬ በኢትዮጵያ ገበያ የወርቅ ዋጋ ወዴት እያመራ ነው? የ21 ካራት የ18 ካራት የወርቅ ዋጋ ላይ የታየው ያልተጠበቀ ለውጥስ ምንድን ነው? ዛሬ መግዛት ይሻላል ወይንስ መሸጥ? ዝርዝር መረጃውን አሁን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደተለመደው ዛሬ የሀገር ውስጥ መረጃን የምነግራችሁ ከ14 ካራት እስከ 24 ካራት የዛሬ የዕለተ እሁድ የካቲት 29 2018 ዓ.ም ወርቅ በኢትዮጵያ በስንት በጥሬው ይሸጣል የሚለውን መረጃ የማሳያችሁ ይሆናል። ቪዲዮውን እንደተለመደው በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በተጨማሪም ደግሞ የምንለቃቸው የምንዛሪ እንዲሁም የወርቅ ዋጋ መረጃዎች እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። አሁን ወደ መረጃው ነው የምንሄደው። የምንጀምረው ከ14 ካራት ዋጋ ይሆናል። 14 ካራት የወርቅ የጥሬ ወርቅ ዋጋ ዛሬ የካቲት 29 በ15076 ብር ከ13 እየተሸጠ ይገኛል። 10 ግራሙን ባለ 14 ካራት እፈልጋለሁ ካላችሁ ደግሞ በ150778 አካባቢ በመሸጥ ላይ ነው የሚገኘው። ቀጥሎ የምነግራችሁ ደግሞ የ15 ካራቱን የ1 ግራም የጥሬ ወርቅ ዋጋ ይሆናል። የ1 ግራም 18 ካራት ዛሬ በ16155 ከ06 ነው በምሽት ላይ የሚገኘው። 10 ግራሙ ባለ 15 ካራት በ161550 እየተሸጠ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን የ16 ካራቱን የጥሬ ወርቅ የ1 ግራም ዛሬ በስንት እየተሸጠ ይገኛል የሚሊዮን ይሆናል። 18 ካራት በ17232 እየተሸጠ ነው የሚገኘው። የ16 ካራቱን የጥሬ ወርቅ ዋጋ በ10 ግራም ነው የምፈልገው ብትሉ በ172311 ብር መግዛት ይቻላል ማለት ነው። በመቀጠል የምንመለከተው የ17 ካራቱን ሲሆን 17 ካራቱ በ183 ይቅርታ በ15308 ብር ከ94 እየተሸጠ ይገኛል። 1 ግራም 100 ግራሙ ደግሞ ማነው 10 ግራሙ ደግሞ በ183080 ብር እየተሸጠ ነው የሚገኘው። ሁልጊዜ እንደምላችሁ በተለይ እነዚህ 3 ካራቶች ቀደም ብዬ ነገርኳችሁ ማለት ነው 18 16 እና 17 በስፋት በተለይ ደግሞ በወርቅ ቤቶች ላይ በብዛት የምታገኟቸው የወርቅ አይነቶች አይደሉም። በተለይ ዋና የጥሬ ወርቅ ዋጋውን በምትገዙበት ሰዓት ላይ እነዚህ የወርቅ ዋጋዎች የማይገኙበት ምክንያት አንደኛ ብዙ ጊዜ ብሔራዊ ባንክ ከወርቅ አቅራቢዎች ቀጥታ የሚገዛበት ሁኔታ ነው ያለው። ሁለተኛ ነገር ደግሞ ኦፊሻል በሆነ መንገድ አንዳንድ ትልልቅ ሆኑ ስም ያላቸው እንዲሁም ዝናን ያተረፉ የወርቅ መሸጫ ቤቶች ካልሆኑ በስተቀር አንዳንዶቻችሁም በኮመንት ላይ እንደምትነግሩኝ ከሆነ እንደዚህ አይነት ካራት አለ ወይ ብላችሁ ተጠይቁኝ ነበር መጀመሪያ አካባቢ ማለት ነው። ነገር ግን ይህ ጥያቄ አሁን ምንም እንኳን እየጠፋ ቢሆንም ማለት ነው። ምክንያቱም የብሔራዊ ባንክ በሚያወጣቸው መረጃዎች መሰረት ስለሆነ መረጃውን የምንነግራችሁ አሁን ትንሽ የጸዳ የሆነ መረጃ እንዳለ አስባለሁ ማለት ነው። ምክንያቱም ብሔራዊ ባንክ በየዕለቱ ከ11 ያላነሱ ካራቶችን ያወጣል። ከታች ከ14 ካራት እስከ 24 ካራት ማለት ነው እና 24 ካራት ድረስ ወደ ላይ ስንሄድ ከ14 ካራት 15ም 16ም 17ም ካራት የተካተቱበት ሁኔታ አለ ማለት ነው። ከሌሎቹ የወርቅ ካራቶች እነዚህ ወርቆች ምንድን ነው የሚለያቸው ካላችሁ ከ14 ካራት ይሻላሉ። ነገር ግን
ብዙ ኦፊሻል የሆነ ተፈላጊነት ስለሌላቸው ብቻ ነው። በደንብ ተፈላጊነት ያለው እንደምታውቁት 14 ካራት የተሻለ ተፈላጊነት አለው። ምክንያቱም ከ50% አካባቢ ንጹህ ወርቅነት አለው። 18 ካራቱም እንግዲህ የተለየ ተወዳጅነትና ተፈላጊነት እንዳለ ታውቃላችሁ። እንዲሁም 21 22 የበለጠ ተፈላጊነት አለው። በተጨማሪም ደግሞ ለካፒታል ለሆነ እንዲሁም ደግሞ ለኢንቨስትመንት ስትፈልጉ ደግሞ 23 እና 24 ካራት ተፈላጊነት እንዳለ ነግሬያችኋለሁ ማለት ነው። ቪዲዮውን እየተከታተላችሁ እስካሁን ላይክ ያላደረጋችሁ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉ እንዲሁም ቪዲዮውን ላይክ እንድታደርጉ በማክበር እጠይቃለሁ። በቀጣይ የምንሄደው ደግሞ ወደ ዋናዎቹ ወደሚባሉት የካራት አይነቶች ናቸው። ካሁን በኋላ ከፍ ብለን የምንመለከታቸው ካራቶች ሁሉ ከ75 እጅ በላይ ንጹህ ወርቆች ናቸው። ስለዚህ ከ18 ካራቱ ስንጀምር 18 ካራቱ 750 የሚል ሃርም ማርክ ያለው ወይም ደግሞ 18 የሚል ምልክት ያለው ወርቅ በኢትዮጵያ ዛሬ በጥሬው በ19385 ከ88 እየተሸጠ ይገኛል። ይህን ወርቅ 10 ግራሙን ልግዛ ብትሉ በ193858 እየተሸጠ ነው የሚገኘው ማለት ነው። በመቀጠል የ19 ካራቱን ስንመለከት 19 ካራቱ በ20462 እየተሸጠ ይገኛል። 19 ካራቱ 10 ግራሙን ብትፈልጉ ደግሞ 204628 ከ20 ነው በምሸጥ ላይ የሚገኘው ማለት ነው። በመቀጠል የምንላችሁ ደግሞ የ21 ካራት የጥሬ ወርቅ ዋጋ ነው። ይህ በሀገራችንም እንዲሁም በመካከለኛው ምስራቅና በአፍሪካ በሚኖሩ የወርቅ ወዳጆች በጣም የሚወደድ የወርቅ አይነት ነው። 21 ካራቱ በጥሬው ዛሬ 22616 ከ69 ነው እየተሸጠ የሚገኘው። 10 ግራም ነው የ21 ካራት በጥሬው የምፈልገው ካላችሁ ደግሞ 226166 ከ90 እየተሸጠ ይገኛል ወይም ደግሞ ልታገኙት ትችላላችሁ ማለት ነው። በመቀጠል የ22 ካራት የጥሬ ወርቅ ዋጋ ዛሬ የካቲት 29 2018 ዓ.ም ስንመለከት ደግሞ እየተሸጠ የሚገኘው በ23693 ከ63 ነው። የ10 ግራሙስ ምን ይሆናል ካላችሁኝ እንዲሁ በ236936 ከ30 እየተሸጠ እንደሚገኝ ያገኘነው የወርቅ ዋጋ መረጃ ያመላክታል ማለት ነው። በመቀጠል እንግዲህ የምንመለከተው ለኢንቨስትመንት እንዲሁም ደግሞ ለካፒታል ማካበቻ ወይም ደግሞ ሰዎች ብራቸውን የሚያስቀምጡበት መንገድ ብዙ ጊዜ የሚመከረው ምን አይነት ወርቅ ቢይዙ ነው ወደሚለው ወደ 23 እና ወደ 24 ካራት የምን ጊዜም ምርጫ ወደ ሆኑት የወርቅ አይነቶች እንሄዳለን ማለት ነው። እንግዲህ ወርቅን ስትገዙ የማትለብሱት ከሆነ የብልጥ ተመራጭ የሚሆነው በ23 እና በ24 ካራት የተሻለ የሆነ የወርቅ ይዘት ወዳለው ወርቅ መግዛት ነው ማለት ነው እና 23 ካራቱን በምንመለከትበት ሰዓት ላይ ዛሬ ላይ የተሸጠ የሚገኘው በ24770 ከ56 ነው። 10 ግራሙን ልግዛ ብትሉ ደግሞ እንዲሁ በ247756 እየተሸጠ ይገኛል ማለት ነው። በመቀጠል የአንድ ወቄት ወርቅ ወይም ደግሞ የ24 ካራት ወርቅ ነው የምንመለከተው። ተመልካች አድማጮቻችን ዛሬ ላይ 24 ካራት 1 ግራም ወርቅ በ25847 ከ50 እየተሸጠ ይገኛል። 24 ካራቱ ይህንን ይመስላል ማለት ነው። እንግዲህ 10 ግራሙን ነው የምፈልገው ካላችሁ እንዲሁ በ258475 እየተሸጠ ይገኛል ማለት ነው። የዛሬ የካቲት 29 የዕለተ እሁድ የሀገር ውስጥ የወርቅ ዋጋ መረጃ ላይ ይታይ የነበረውን እንግዲህ በዚህ መልኩ ነግሬያችኋለሁ። ስለዚህ ዛሬ መግዛት ይሻላል ወይንስ መሸጥ የሚለውን እንግዲህ እነዚህ መረጃዎች በተጨማሪም ወደፊት ያሉትን መረጃዎች
በአንኩሮ በመመልከት ገበያው ወዴት ነው የሚያመራው የሚለውን በመመልከት መግዛትና መሸጥ የሚለውን ውሳኔያችሁን መወሰን ያስችላችኋል ብዬ አስባለሁ። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አድርጌ እያመሰገንኩኝ ከመውጣታችሁ በፊት ቪዲዮውን ላይክ አድርጋችሁ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። ለዛሬ በዚህ አበቃው። በቀጣይ በውጪ ያለውን የወርቅ ዋጋ እንዲሁም የምንዛሬ መረጃን ይዤላችሁ እመጣለሁ። በያላችሁበት ሰላም